የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ጤና ይስጥልኝ። እንደምን አመሻችሁ አድማጮቻችን። ዛሬ ማክሰኞ ነሐሴ 12 ቀን 2018 ዓመተ ምህረት ነው። የደምቢ ዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባትን አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ ማክሰኞ ነሐሴ 12 ቀን 2422 ቀናት አለፋቸው። የወጣቶቹ ሰቆቃ ያብቃ እንበል። እስከ መቼ በዛሬ ዝግጅታችን ሁለት ከፍኖተ ዴሞክራሲ ዝግጅት ክፍል የቀረቡ ሀተታዎችን እናሰማለን። በቅድሚያ ታሪክን ብረዛ ትውልድን ዘለፋ ከውድቀት አያድንም በሚል ርዕስ የቀረበ፣ በመጨረሻም ታሪካቸውን አድሰው አገራቸውን ለመታደግ ለሚፈልጉ አሁንም እድሉ አለ በሚል ርዕስ የቀረበ ነው። በቅድሚያ ዜና። ሆያ ሆዬ ኢትዮጵያ ሆያ ሆዬ ሆላ አፍሪካ ሆያ ሆዬ ከ186 ዓመታት በፊት እንዲሁም ከ182 ዓመታት በፊት ልክ በዛሬዋ ዕለት ታሪክን ወደኋላ መመልከት ግድ ነው ተገኝቷል። ነሐሴ 12 ቀን 1832 ዓመተ ምህረት እቴጌ ጣይቱ ብጡል የተወለዱበት እንዲሁም ነሐሴ 12 ቀን 1836 ዓመተ ምህረት ደግሞ ባለቤታቸው ዳግማዊ ምኒልክ አጼ ምኒልክ የተወለዱበት ዕለት እንደነበር ተወስቷል። ከ186 ዓመታት በፊት እቴጌ ጣይቱ ብጡል ብርሃን ዘኢትዮጵያ የተወለዱበት ዕለት ሲሆን በተመሳሳይ በዚህ ዕለት ከ182 ዓመታት በፊት የዘመናዊቱ ኢትዮጵያ መሐንዲስ የሆኑት ባለቤታቸው ዳግማዊ አጼ ምኒልክ የተወለዱበት ዕለት ሆኖ ተከብሮ ውሏል። የኢትዮጵያን የታሪክ አቅጣጫ በመቀየር የነጻነት ተምሳሌትነቷን በመገንባት ረገድ እንደ አጼ ምኒልክና እቴጌ ጣይቱ ብጡል አይነት ጥምረት በታሪካችን ውስጥ አብሮ ታይቶ አይታወቅም ነው የተባለው። መሪዎቻችን የተወለዱበትን ቀን ስናስብ ታላቅነታቸውን ብቻ ሳይሆን የአመራር ጥበባቸውን ለሀገር ያበረከቱትን የማይጠፋ ውርስ እናስታውሳለን። የአጼ ምኒልክ ገናንነትና ዘመናዊነት በሰዓቱ አንድነትን ከመመለስ አልፈው ሀገሪቱን ወደ ዘመናዊ ጎዳና የመሩ አርቆ አዋቂ መሪ ነበሩ። የአድዋ ድል መሐንዲስ፣ የተቀናጀ ጦር አመራር፣ ህዝብን የመቀስቀስ ጥበባቸውን የዓለምን ኃይል ሚዛን ያናወጠውን የታላቂቱን የአድዋ ድል አስገኝቷል። የዘመናዊ መሰረት ጣይ፣ ስልክ፣ ባቡር፣ ትምህርት ቤት፣ ሆስፒታል፣ ዘመናዊ የገንዘብ ስርዓትን በማስተዋወቅ ኢትዮጵያን ከዘመኑ ጋር አያይዘዋል። የእርቅና የአንድነት መሪ ሲሆኑ በጥበብና በትዕግስት የተሞላው አመራራቸው የሀገሪቱን ወሰን በማስፋት ህዝቦችን በማስተሳሰር ረገድ ከፍተኛ አስተዋጽኦ አድርገዋል። የእቴጌ ጣይቱ የዲፕሎማሲ እውቅና ሀገር ገንቢነት እቴጌ ጣይቱ ብጡል በሀገር ፍቅር በጽናትና በረቀቀ የዲፕሎማሲ እውቀታቸው የሚታወቁ ታላቅ ሴት ነበሩ። የዲፕሎማሲና የፖለቲካ ብልህነት የውጭ ኃይሎች ተንኮል ቀድሞ በመረዳት በተለይ በውጫሌ ውል አንቀጽ 17 ላይ የተሸረበውን ተንኮል በማጋለጥና እኔ ሴት ነኝ ጦርነት አልወድም፣ ነገር ግን ይህንን ውል ከመቀበል ይልቅ ጦርነት እመርጣለሁ በማለት የሀገር ሉዓላዊነትን አስረክበዋል። የሀገርና የመዲና ግንባታ የዛሬዋ ዋና ከተማ አዲስ አበባ እንደተቆረቆረና እንድታድግ ዋና ሐሳቢና መሐንዲስ ነበሩ። በአድዋ ዘመቻ ወቅት በጦር ሜዳው ግንባር ድረስ በመገኘት ምግብና የሕክምና እርዳታን በማስተባበር እንዲሁም ወታደሩን በማበረታታት አርአያነትን ያለው አመራር አሳይተዋል። ዛሬ የልደት ቀናቸው ስናስብ ያለፈው ታሪክ ለደማቅ ብቻ ሳይሆን ለማድነቅ ብቻ ለዛሬዋ ኢትዮጵያ የሚሆን ትምህርትን ለመውሰድ ጭምር ነው። የእቴጌ ጣይቱ የጽናትና የረቀቀ ዲፕሎማሲ ትምህርት ዛሬም ሀገራችን በዓለም አቀፍ መድረክ መብቷን እንድታስከብር መንገድ ያሳያል። አጼ ምኒልክ አርቆ አስተዋይና ለዘመናት የነበራቸው ፍላጎት ዛሬ ለምናደርገው የሀገር ግንባታ የቴክኖሎጂ እድገት ትልቅ ማንቂያ ነው ተብሏል። እነዚህ ሁለት ታላላቅ የሀገር ባለውለታዎችን ስናስብ የተወለደን የነጻነት የዲፕሎማሲ ብልህነትና የሀገር ፍቅርን መሰረት በማድረግ ለተሻለች ሀገር ለማጽናት መስራት ሊሆን ይገባል። ዛሬ እንቀራመታት እኛ ብቻ እንፍጀው ሀገሪቱን እናውድም ብለው የሚያስቡ ጠባብ ተገንጣይና ጽንፈኛ ቡድኖች አዲስ አበባን ለመቀራመትና ለመቦጨቅ ለመብላት እየመከሩ ይገኛል። በዚህ ሰዓት ሀገርን ለማዳን እንደ እቴጌ ጣይቱ ብጡልና እንደ እምዬ ምኒልክ ሆኖ መገኘት ግድ የሚልበት ሰዓት ላይ እንገኛለን። ለከበባ የመጣው የብልጽግና ጥምር ጦር በከበባ ድባቅ ተመታ። ራሱን አየር ወለድ ኮማንዶ ነኝ ብሎ የሚጠራው የብልጽግና ወንበር ጠባቂ ጥምር ጦር መነሻውን ከአረርቲ ከተማ በተላላኪው ሚኒሻ እየተመራ ወደ ፋኖ ቀጠና እንቅስቃሴ ያደረገ ቢሆንም በፋኖቹ ድባቅ ተመቷል። ለከበባ የመጣው የጠላት ኃይል የአፋብን ሸዋ ጠቅላይ ግዛት አሳምነው
በደፈጣ ውጊያ መምታቱን የኮር ህዝብ ግንኙነት አስታውቋል። ክፉኛ የተመቱ የጠላት ኃይል መውጫ ቀዳዳ በማጣት ሽፋን እንዲደረግለት ጠይቆ በዙ 23 ታግዞ ከባልጭ ወደ ክርስቶስ ሳምራ ያቀናው አባዳሌ በተባለ ቦታ በተዘጋጀለት ቦታ ገብቶ በተናዳፊዎቹ ፋኖች በተወሰደበት የደፈጣ እርምጃ ክፉኛ መመታቱም ተረጋግጧል። ከ300 በላይ የሚሆነው የአገዛዙ ጥምር ጦር ለከበባ ቢንቀሳቀስም ራሱ ከበባ ውስጥ ገብቶ በርካታ ኃይል ወደማይመለስበት ተሸኝቷል። በዚያ ወደ ውጊያ ድንቅ የተባለ የደፈጣ ኦፕሬሽን የተካኑት የፋኖቹ ማጥቃቱን እንደቀጠሉ ሲሆን ሙትና ቁስለኛውን በአምቡላንስና አይሱዚ መኪና ጭኖ መመለሱ ሲረጋገጥ ሙትና ቁስለኞቹ ቁጥራቸው እንዳልታወቀና ወደፊት ይፋ እንደሚሆንም ህዝብ ግንኙነት መምሪያው ገልጿል። አገዛዙ በዲማ ቅዱስ ጊዮርጊስ ገዳምና በከተማው የሚኖሩ ነዋሪዎች ላይ ከፍተኛ ዝርፊያና ውድመት ፈጸመ። ከሰሞኑ ጠዋት 1 ሰዓት ከ30 እስከ 12 ሰዓት ባካሄደው ውጊያ የፋኖን ክንድ መቋቋም ሲያቅተው ያገዛዙ ወንበር ጠባቂ ኃይል በዛሬው ዕለት በዲማ ቅዱስ ጊዮርጊስ ከተማ የሚኖሩ ንጹሃን አርሶ አደሮችን ማዳበሪያ፣ የነጋዴውን ሀብት ንብረት፣ በከተማ የሚገኙ ምግብ ቤት የሚገኝ መገልገያ ዕቃዎችና በከተማ ነዋሪዎች ላይ ከፍተኛ ዝርፊያን ፈጽመዋል። በቅጥረኛው ጀነራል መሐመድ ተብየው ለ4 ቀን ዲማ ከተማ የመሰንበት ግዳጅ የተቀበሉ ጀነራሎች እና ኮሎኔሎች በመካናይዝድ መድፍ፣ ፒኤምፒ ሞርተር፣ ዙ 23 ዲሽቃ፣ ብሬን፣ ስናይፐር እና በርካታ የእግረኛ ሰራዊት ከደብረ ወርቅ የእድዋ ማህበረ ብርሃን፣ ወይራ፣ ጠልማ፣ ቢቸና፣ ደጀን፣ የትኖራ ቆይ፣ አሰንዳቦና በጎጃም የተለያዩ ቦታዎች የተሰባሰቡ ያገዛዙ ኃይል ዲማ ከተማ ያቀና ቢሆንም እንደ ተርብ የሚናደፉት ጀግኖቹ የአባ ኮስተር በላይ ዘለቅ ልጆች ታላቁ ዲማ ቅዱስ ጊዮርጊስ ላለማስደፈር በላያቸው ላይ የመድፍ የቢኤም እና ከባድ መሳሪያዎችን ሳይበግራቸው ከጥላትም ሰራዊት ጋር በመተናነቅ በቦምብ ሙሉ በሙሉ በመደምሰስ ከፍተኛ ጉዳት በማድረስ ሲዋጉ ውለዋል። ይሁንና አገዛዙ ባስወነጨፋቸው የመድፍና ቢኤም ቅንቡላዎች በታላቁ ዲማ ገዳም ከፍተኛ ጉዳት ሲደርስ በገዳሙ የሚገኙ መነኮሳት አገዛዙ በተኮሰው ሞርተር ቅንቡላ ፍንጣሪ ከባድ ቁስለኛ በመሆን ቢቻና የመጀመሪያ ደረጃ ሆስፒታል መግባታቸው ተረጋግጧል። የአርበኞችና የቅዱሳን ምድር ታላቁ ዲማ ቅዱስ ጊዮርጊስ ገዳምን ለማውደም ጥላት ያልተጠቀመባቸው ከባድ መሳሪያ የለም የተባለ ሲሆን የዲማ ቅዱስ ጊዮርጊስ ገዳሙን በማስወንጨፍ ከፍተኛ ጉዳት በማድረስ ዝርፊያና ውድመት መፈጸሙም ታውቋል። አገዛዙ በታላቁ ዲማ ቅዱስ ጊዮርጊስ የሰራቸውን ዝርፊያ ውድመትን በተመለከተም ሙሉ መረጃዎች በቪዲዮ እንደሚላኩ የህዝብ ግንኙነት ተቋሟል። ከአፋብን ጎጃም ጠቅላይ ግዛት ቴዎድሮስ 105ኛ ኮር 44ኛ ክፍለ ጦር የተሰራው ጀብድ ይፋ ሆነ። አገዛዙ በተስፋ መቁረጥ ውስጥ ሆኖ ለጉልበት ስራ ለትምህርትና ለገበያ የሚንቀሳቀሱ ወጣቶችን እንዲሁም የቤተ ክህነት ህፃናት ተማሪዎችን ጭምር እያፈነ ወደ ግዳጅ እያስገባ ቢሆንም ይህንን የማክሸፉን ስራ አያይዘው ቀጥለዋል። ስለሆነም አገዛዙ ከዚህ እኩይ ድርጊት ሙሉ በሙሉ ለመግታትና ሁሉም ሰው ተከብሮ የሚኖርባት ሰላማዊ ሀገር ለመገንባት ራስን ከአጋዥ ኃይሎች በመጠበቅ እድሜያቸው ለትግል የደረሰ የመላው አማራ ልጆች በሙሉ በ44ኛ ክፍለ ጦር ስር በሚገኙ የሁሉም ቀጠናዎች ጥሪ ተደርገዋል። በሰከላ፣ በትሊሊ፣ በባንጃ፣ በፋግታ ለኮማ ወረዳዎች ከነሐሴ 12 2018 ዓ.ም እስከ ነሐሴ 30 ድረስ በፍጥነት በመመዝገብ በጉጉት ሲጠበቅ የነበረውን አጋጣሚ በመጠቀም የታሪክ አሻራችሁን እንድታስቀምጡ የክትትል ጥሪያችንን እናስተላልፋለን ብለዋል። ስለሆነም እድሜው የሚፈቅድለት ጾታ አይለይም፣ ምንም አይነት የጤና ችግር የሌለበትና ከዚህ በፊት ወንጀል ሪከርድ የሌለበት ከደባል ሱስ ነፃ የሆነ ለድርጅት ታማኝ አገልጋይ ለመሆን የቆረጠ ከጥላት ጋር ምንም አይነት ግንኙነት የሌለው ማንነትን የሚገልጽ መታወቂያና ከሚመጣው ወረዳ ጊዜያዊ መንግስት አስተዳደር የድጋፍ ወረቀትን በመያዝ ከአካባቢው ወዳለው የፋኖ ቅርንጫፍ ምዝገባ በማድረግ ስልጠና እንዲጀምሩ የክትትል ጥሪ ተላልፏል። በጀነራሎች የተተካ የሚገኘው የፖሊስ መዋቅርና ያገዛዙ የመጨረሻ ሙከራ ይፋ ሆነ። የአምባገነን ስርዓቶች የፖለቲካ ቅቡልነት ሲከስም የህዝብ አመጽ ሲበረታባቸው የሲቪል መዋቅራቸው ሲፈራረስ የሚወስዱት የመጨረሻው የተስፋ መቁረጥ እርምጃ የህግ ማስከበር ተቋማትን ወታደራዊ ማድረግ ነው ሲልም ገልጿል። በአሁኑ ወቅት በኢትዮጵያ እየታየ ያለው የፖሊስና የደህንነት ተቋማት በከፍተኛ መከላከያ ጀነራሎች የተተካ አደገኛ ሂደት አገዛዙ የገባበት ጥልቅ የሉና ስጋት የስርዓትን የመጨረሻ መፍጨርጨር ፍንትው አድርጎ ያሳያልም ተብሏል። የፖሊስ ኮሚሽነሮችና የብሔራዊ መረጃ አገልግሎት በጦር አዛዦች ስር ማስገባት ሀገሪቱ በይፋ በወታደራዊ ጁንታ አስተዳደር ስር መውደቋን የሚያረጋግጥ የአደባባይ ሐቅ ሆኖ ተገኝቷል። የመዋቅራዊ ንጥቂያ በአጋጣሚ የተከሰተ ሳይሆን የሲቪል አስተዳደሩ መፍረስ ያስከተለው አስገዳጅ እርምጃ ሲሆን የአዲስ አበባ ፖሊስ ኮሚሽን በሌተናንት ጀነራል አስራት ዴኔሮ፣ የኦሮሞ ፖሊስ ኮሚሽን በጀነራል ደሪባ መኮንን እንዲሁም የአማራ ፖሊስ ኮሚሽን በሌተናንት ጀነራል ጥጋቡ ይልማ ስር ማዋቀር ፖሊስን ከህግ አስከባሪነት ወደ ወታደራዊ የጦር ግንባር ተዋጊነት ለማውረድ የተደረገ ስልታዊ ስምሪት ነውም ተብሏል። ከዚህም አልፎ የብሔራዊ መረጃና ደህንነት አገልግሎት በሜጀር ጀነራል ማዕረግ ወዳለው ወታደራዊ አመራር ለማዛወር መታቀዱና የሲቪል ደህንነት ተቋሙ ወደ ወታደራዊ ስለላ የጥቃት የማዕከል የመለወጥ ሂደት ነውም ተብሏል። ይህ አካሄድ ግን የሀገር መከላከያና የውስጥ የጸጥታን ልዩነት በማጥፋት አጠቃላይ ሀገሪቱን በወታደራዊ ኮማንድ ፖስት ለማስተዳደር እየተወጠነ ነው ተብሏል።
ታሪክን ስንመረምር ስርዓቶች ወደዚህ አይነት የፖሊስ መዋቅር መበተን የሚያመሩት በራሳቸው የሲቪል ኃይል ላይ እምነት ሲያጡ መሆኑም ተደርሶበታል። አገዛዙ በመደባቸው የፖሊስ ላይ በህዝብ ላይ አልተኩስም የሚል እምቢተኝነት ሊገጥመኝ ይችላል በሚል ከፍተኛ የጥርጣሬ ስነ ልቦና ውስጥ ሲወድቅ የፖሊስ አባላት መሳሪያቸውን ይዘው ወደ ህዝባዊ ትግሉ እየተቀላቀሉ መምጣታቸውን አገዛዙ የፖለቲካና የዲፕሎማሲ መፍትሄ ከማመንጨት ይልቅ ከተሞችን በጥብቅ ወታደራዊ ቁጥጥር ስር ወደ መዋል አጣዳፊ ስጋት ገብቷል። የወታደራዊ አስተሳሰብ በከተሞች ሲተገበር ግን የሚያስከትለው አደጋ እጅግ የከፋ ሲሆን ጀነራሎች ህግን የማስከበር ሳይሆን ጠላትን የማጥፋት ልምዳቸውን በሲቪል ዜጎች ላይ ሲያውሉ ፖሊስ ከህዝብ ጠባቂነት በቀጥታ ወደ ህዝብ ጥላትነት ይውላል። ያለ ፍርድ ቤት ትዕዛዝ የሚፈጸሙ ስርዓቶች፣ አፈናዎች፣ ድብደባዎች መዋቅራዊ ይሆናሉ። መደበኛ የፖሊስ አባላትም በጀነራል ጥብቅ ቁጥጥር ስር ወድቀው የጥፋት መሳሪያ ሊሆኑ ይገደዳሉ። ይሁን እንጂ የጀነራሎች ሹምሽር የስርዓቱን ጥንካሬ ሳይሆን የመጨረሻ መፍጨርጨርና ተስፋ መቁረጥን ቁልጭ አድርጎ የሚያሳይ ማረጋገጫ ነው። ወታደራዊ ኃይል ብቻ ለመቆም መሞከር የታሪካዊ አምባገነኖች የመጨረሻ ምዕራፍ ሲሆን በየደረጃው የሚገኙ የጀነራሎች ስምሪት መሬት ላይ ያለውን ኃይል ሚዛን ሊቀይረው አልቻለም። የሰራዊቱና የፖሊስ አባላትም የመዋጋት ወኔ የፈጸመው በከሰመበት ሁኔታ ጀነራሎች ቢሾሙም የህዝቡን የነጻነት የፍትህ ጥያቄ በማስፈራራት መመለስ አይቻልም። ህዝባዊ ትግሉ የወታደራዊ ጀነራሎች ግርማ ሞገስና ማስፈራሪያን ጥሶ የሚሄድ አቅም መገንባቱም ይፋ ሆኗል። በመሆኑም ይህንን የተደቀነ ወታደራዊ አምባገነንነት ለመመከት ሁሉም የድርሻውን ሊወጣ እንደሚገባው መልእክት ተላልፏል። የሰዓቱ ዜና በዚያ በቃ። ሆያ ሆዬ ሆ ኢትዮጵያ ሆ ሆያ ሆዬ ሆ ሆላ አፍሪካ ሆ ሆያ ሆዬ ሆ አቤል ሆያ ሆዬ ሆ ሆያ ሆዬ ሆ ሆያ ሆዬ ሆ የነገታ ሆ ታነገታ ሆ እዛማዶ ጭስ ይጨሳል አጋፋሪ ይደግሳል ያቺን ድግስ ውጬ ውጬ በድንካል ጋር ተገልብጬ የዝና ብሩን ስጠኝ ምዘዝና ሆያ ሆዬ ዝና ብሩን ስጠኝ ምዘዝና ሆያ ሆዬ ሆያ ሆዬ ሆያ ሆዬ ሆያ ሆዬ ሆያ ሆዬ ሆያ ሆዬ። ታሪክን ብረዛ ትውልድን ዘለፋ ከውድቀት አያድንም። ጨቋኝ ገዢዎች ህዝብ ታሪኩን የዘነጋ እየመሰላቸው ታሪክ በአዲስና በሐሰት እየበረዙ በሬ ወለደን ሐቅ እያስመሰሉ በምትሃት ፊንፊኔ የተባለ ከተማ እየመሰረቱ ሳይታክቱ ሲዋሹና ሲቀጥፉ መታዘብ ልማዳችን ሆኗል። ለም ትግራይን አማራ ደረቅ በረሃ አደረጋት፣ ኤርትራ ቀኝ ግዛት ናት፣ እኛው ራሳችን ሳንሆን ምኒልክ ጡት ቆረጡ፣ በገጠር ከተማ ማዕከላዊ መንግስትን ግልበጣ ተሞከረ፣ ከባቡ ወያኔ እንቁላልና ለአገር አሳቢ እርግብ ተቀፈቀፈ። ያልሰማነው ውሸት የለም። ታሪካችንም ቀን ተሌት በገዢዎችም በባዕዳንም ሲበረዝና ሲከለስ መስማት ማየት ዕጣ ክፍላችን ሆኗል። ከኢህአፓ ተያይዞ ጭቆናን የታገለውን ትውልድ ዛሬም ለዘረኞች አልመች ያለውን አገር ወዳድ ክፍል በጸያፉ በመዝለፍ ከህዝብ ሊነጥሉና ሊያሽመደምዱ እየጣሩ ናቸው። በቅርቡ በአንድ አስመሳይና የለየለት አድርባይ ባለብዙ ገጽ መጽሐፍ ዘርግተው በመላ ህዝብ ላይ ያቀረሹትን እንደ ምሳሌ መውሰድ ይቻላል። የቀድሞ ስርዓትን አምሮ በታገለው ትውልድ ላይ ዘመቻው ያለው ማጠየቂያ ስውር አይደለም። ኋላ ቀሩን የአጼ ስርዓት በመታገሉ የጭቆናና የፊውዳል ብዝበዛ ስርዓት ደጋፊዎች ተነስተውበት ነበር። አሁንም ሊጨፍሩበት አሰብስፈዋል። የአጼውን አገዛዝ የጣለው የህዝብ አብዮት እንጂ ጥቂት ተማሪዎች አይደሉም፣ አልነበሩምም። መውደቁ ሰየው ነው። ህዝብና ተራማጆች ያሰቡት ውጤት አለመሳካቱ ሙሉ በሙሉ ትግሉና አብዮቱን ስህተት አያደርገውም። በታሪክ ሂደት እይታ የተከተለው አንድ እርከን ወደ ላይ ወደ ጎንም ከተፈለገ እንጂ የኋልዮሽ ጉዞ አልነበረም። የግፍ ስርዓት ደጋፊዎች ትላንትም ዛሬም የሚያላዝኑበት ምክንያት የተመቻቸውን ጸረ ህዝብ አገዛዝ ተንከባክበው ሊያቆዩ ባለመቻላቸው ብቻ ነው። በየካቲት ህዝብ ዘር፣ ሃይማኖት ሳይለይ በጋራ ታግሎ ኢትዮጵያን ሊለውጥ ሊያሻሽል ታገለ እንጂ እንደ ዛሬዎቹ ሸንካላ ዘረኞች ለጎጡ አልታገለም፣ በወንድም እህቱ ላይም አልተነሳም። ይህን ኢትዮጵያዊ የሆነ ቅዱስ ትግል አርአያነቱን ሊያደበዝዙ ሊያጠፉ የተነሱት ዘረኛ ጽንፈኞችና የተሸጡላቸው ባንዳዎች ዛሬ የሚያሽጎደጉድ ዘለፋና የሐሰት ታሪክ ግቡ
ይህን ዘረኛ ስርዓት ለማሻሻጥና ሕዝብ ሁሌም ተከፋፍሎ ሲናቆር እንደነበር አዲስ ታሪክ ለመጻፍ ለማሰራጨት ነው። የአኖሌ ልቦለድ፣ የፊንፊኔ ማንነት፣ ውሃ የማይቋጥር ትረካ፣ ብዙ ከብት ነበረን ምኒልክ ዘርፎ አደኸየን ልፈፋ ሁሉ ለምን እንደሆነ ማንም አይስተውም። መላ ኢትዮጵያ ከኛ ባዮች የሚሆንላቸው ባይሆንም ወሎን ከኛ ብለው ከትግራይ መዋሰናቸውን ለምን እቅድ ተብሎ እንደሆነ የምንስትም አይደለም። በሹሞቹ መሃልም እየመጣ እየሰፋ ያለው ንትርክ ምክንያቱ ድብቅ አይደለም። ያን ጀግና ኢትዮጵያ ብሎ በድፍረት መስዋዕትነትን የተቀበለ ትውልድ ለማጥላላትና ጥላሸት ለመቀባት የሚደረገውንም ጥረት በነቂስም በጅምላም ዘምተንበት ውድቅ የምናደርገው ነው። በኢህአፓ ላይ ለምሳሌ እንቶ ፈንቶን የሚጽፉት አብዛኞቹ ስለ ድርጅቱም ሆነ ትግሉ ምንም የሚያውቁ አይደሉም። በረከት ስምዖን ይህ ነው ዶሴው ባላቸው ተመርተው ሐሰትን ሲጽፉ የነበሩ ቅጥረኞችን ታዝበናል። ከአስከፈ የደርግን ቅጥፈትና ክስ፣ የወያኔን ዘረኛ ትረካ ሐቅ አስመስለው መሰከርን፣ ነበርን፣ አጋለጥን፣ እንቆቅልሹን ፈታን ብለው ሲውገረገሩ የባጁ ናቸው። ውሻ በበላበት ይጮሃል ያልናቸውም አለ ምክንያት አልነበረም። ዘንድሮማ ለዘረኞች ተጎንብሰው ያልሆኑትን ሆን የሚሉ የድርጅቱን ስም ቀሚዎች በገሃድ ተሰልፈው ሊቀመንበር ነበርን ወዘተ የሚል ሐሰታቸውን ሳያፍሩ እንዲረጩ መድረክ ተሰጥቷቸው በከንቱ ሲባዝኑ ይታያሉ። የሁሉም ጸረ ያ ትውልድ ቅንብር መሰረቱና መጠየቂያው አንድ ነው። ኢትዮጵያዊነትን ለመካድ ለማርከስ ብቻ ነው። ያ ትውልድ የታገለው ጎጥ ሃይማኖት ሳይለይ ለኢትዮጵያ ነውና ለገንጣዮችና ጠባቦች ጠላታቸው ነው። ታሪኩን መበረዝና ማጣመም ግዴታቸው ሆኖ መጥቶባቸዋል። ያ ትውልድ ጀግና ነበር። ለጠላት እጅ አልሰጠም፣ ቡከንነትን አላስመዘገበም። ከረሻኞቹ ፊት ቆሞ በድፍረት ፋሽስቶች ይወድማሉ እያለ እየጮኸ ግብረ ስየልን ችሎ ምስጢር አላወጣ ብሎ ራሱን ሰዋ እንጂ ገና ጠላት ያዝ ሲያደርገው ሁሉን ዘግዝኮ ብዙዎችን ላደጋ አላጋለጠም። የነ ተስፋዬ ደበሳይን መስዋዕትነት፣ የነ ፋጡማ ማርቆስና ሌሎችንም የጀግና ሞት እንጠቅሳለን። ወያኔ በሰጠን መጻፊያ ጓዶች ያሏቸውን ሲያጋልጡና ድርጅት ያሉትንም በአደባባይ ሲነቅፉ አልሰማንም። ያ ታሪክ ሌላ፣ የዘንድሮ የከሃዲዎችና ቡከኖች ጸያፍ ማንነት ሌላ። ይህን ተገንዝበው ግን ያለፈውን ትውልድ ለማጥቃት ሲጥሩ በትውልዱና በሕዝብ ላይ በጣም አሳፋሪ እና ደረጃው የዘቀጠ ሐሰትን ማሰራጨታቸው አልቀረም። የኢትዮጵያን ሕዝብ ጨካኝ አረመኔ ብለው በማቅረብ የሥርዓቱንና የገዢዎቹን ወንጀል አለሳልሰው ያቀርባሉ። ለኢትዮጵያና ለዓላማ ብለው የተነሱትንና ውድ ሕይወት የገበሩትን ጀግኖችና አርበኞች ወሲብ ነክ ብስጭት ስለነበራቸው በትግል ተሰዉ እያሉም ነው። ውሸት ከውሸት ተወዳድሮ ከሹሙ ጫማ ስር ማን ቀድሞ ወድቆ ይንፋቀቃል ሆነና ቁም ነገሩ ያንዱን ቅጥፈት ሌላኛው አልፎት ለመሄድ ምድራችንን የቅጥፈት መናኸሪያ አድርገዋል። ብዙውን ሕዝብ ቀይ ሽብር መቼና ለምን በማን ላይ እንደታወጀና ያን ያህል ኢሰብአዊ ግፍ እንደፈጸመ እያወቁ እያለ ዘመናዊ ተቺ ነኝ ብሎ የመጣ አንዱ ለምሳሌ ቀይ ሽብር የመጣው በመንግስቱ ላይ የግድያ ሙከራ ስለተደረገና ፍቅሬ መርዕድ የተባለም የመኢሶን መሪ ስለተገደለ ነው ብሎ ለመዋሸት ለመቀባጠር ሞክሯል። በነበረው ቅራኔና ግጭት ከዚያ ሰው ቢገደል የዚሁ ሂደትና ቅራኔ አካል እንጂ የሰልፍን መለያየት ጠቋሚ እንጂ ሌላም ተደርጎ ሊወሰድ ባልተገባው ነበር። ኢህአፓ ጥይት የተኮሰው ስንትና ስንት አባሎቹና ደጋፊዎቹ ተገድለው ጦርነትም ከታወጀበት በኋላ መሆኑ ስለማያመቻቸው የነበረውን ሐቅ መካድ ወይም ጭራሹኑ መርሳት ማስረሳት ስምሪታቸው ሆኖ ይገኛል። ለሚዋሹት በዚህ ምላሽ ለመስጠት ባንነሳም ሰማዕትን ከመዘከር አንጻር ልናልፋቸው የማንችላቸውን በሬ ወለደ ትረካዎች ግን መተቸት እንገደዳለን። ፊንፊኔ የኢትዮጵያውያን ሳይሆን የኦሮሞ ብቻ ነበር። ኦሮሞ ተፈናቅሎና በመቶ ሺዎች ተጨፍጭፎ ነው ከተማው የተመሰረተው። ሰሜን ሸዋ ሁሉ ኬኛ ወዘተ ሕዝብ ራሱ ምላሽ ሰጥቷቸዋል። በኃይል ፍላጎታቸውን ሊያሰፍሉ
ሕዝባችንን ሲገድሉ እያየን ነውና ለዚህ ተገቢው ምላሽ እንደሆነ ጠቁመናል። የኢትዮጵያ ሕዝብ ጨካኝና አረመኔ ነበር ትረካ ዋና ዓላማው የሸረኞቹን ጭካኔና አረመኔነት ለኢትዮጵያ ሕዝብ ቅርስ አድርጎ ለማላከክ መሆኑን ማጋለጥ ግን ተገቢ ነው። ውሸታም ውሸቱን ለማሰራጨት እናቱን ሳይቀር ሰድቦ ያቀርባል እንደተባለው ሹሞቹን ለመደገፍ ሲፍጨረጨሩና ሕዝብን አረመኔ ብሎ መዝለፉ ብቻ ሳይሆን አገራችንን አባት ልጁን የሚደፍርበት አገርም ብለው እስከ ማቅረብ ደርሰዋል። ከዚህ የበለጠ የዘቀጠ ውሸትና ክህደት ምን አለ? እንደማንኛውም አገር በኢትዮጵያም የሚከሰትን ወንጀልና ጥፋት ሊኖር ሲችል ግን አኩሪው የኢትዮጵያ ታሪክ አባት ልጁን የሚደፍርባት አገር ተብሎ በጅምላ ክስ የሚቀርብ ነው። ይህ የዘቀጠ ግለሰብና የሹሞቹ ታሪክ አቅራቢ በመቀጠልም የደርግን አውሬነትና ጭካኔ ከታገሉት ጀግኖች ድርጊት ጋር ለማመሳሰል ኢህአፓ የፈጸመው ግድያ የሰው አንገት ቆርጦ ጆልያ እስከ መክተት ይለዋል ያው ነበር ሲል ዘላብዷል። ሕዝብ የደርግን ግፍና አውሬነት በተመለከተ ማንንም ነጋሪ አይፈልግም። የኢህአፓ የመከላከል ጥረት ደግሞ ምን ያህልና በማን ላይም እርምጃ እንደተወሰደ ምስጢር አይደለም። ሚሊዮኖችን የፈጀ ፋሽስት አገዛዝን ግፍ እንዴትስ ከተከላካይ ሕዝብ እርምጃ ጋር ያወዳድራል? አልፎም ግን ይህ ድርጅት የግለሰብ አንገት ቆርጦ ጆንያ ከተተ ከሚሉት ልብ ወለድ በደርግ ተጀምሮ በወያኔ ቅብብሎች ለዛሬ የደረሰ ነው። ኢህአፓ ከድተው ብዙ መከራንና ጥፋት ባደረሱበት አንጃዎች ላይ ማድረግ የሚገባውን አላደረገም እንጂ በጅምላ በቀል የሚከሰስ አይደለም። ዛሬ በድርጅቱ ላይ የሐሰት ዘማቾች የሆኑት ሁሉ ድርጅቱ ባጭር ሊያስቀራቸው ሲችል ለቋቸው እንጂ የሚሉትን ቢያደርግማ ኖሮ ለወሬ ነጋሪም አንድም ባልተረፈ ነበር። ግን ሕግና ድንጋጌ ያለው ድርጅት እንደመሆኑ መጠን ሕጉን ማስከበር ደግሞ ግዴታው መሆኑን ማንም ሊክድ አይችልም። ጠላት ጋር ግብ ገጥሞ ባለበት አይ እገሌን እንኳ ይወደዋል ብሎ እርምጃ ከመውሰድ እንዲታቀብም መጠበቅ ጅልነት ነው። እገሌን ኢህአፓ ገደለብን ለሚሉ ከ500 ሺህ ያላነሱ የእኛን እገሌዎች ስም ዝርዝር ልናቀርብላቸው እንችላለን። ተወሰደ የተባለው እርምጃ በሚሉት መልክስ ቢወሰድ ይህ ከደርግ አውሬነት ጋር በሚዛን ተቀምጦ ይወገዛል። የጸሐፊው ዋና ተግባር የሹሞቹንና ጽንፈኞቹን ግፍና አረመኔነት ለማቅለል በመሆኑ የኢትዮጵያ ሕዝብ በዚህም በዚያም ቢሆን ጨካኝ አውሬ ነው በሚል ታሪክ ፈጥሮ ግፋቸውን ለማለሳለስና ምን ያርጉ ኢትዮጵያዊ አይደሉም ለማሰኘት ነው። ይህ የሹሞቹና የወያኔ የብዕር ኩሊ ቀጥሎም ያ ትውልድ እኮ ቤተክርስቲያኑን ሁሉ ትምህርት ቤት እናድርግ ያለ ነው፣ አገሩን የማያውቅ ነው ሲልም ተችቷል። ትውልዱን ኮሙኒስት ብለን በጌቶቻችን ዘንድ እናስጠላው የወያኔ ዋና መርህ ሆኖ የቆየ ነው። ለዚህም ነው ሹሙ ማንም ሳይወስን ገና ከመምጣቱ የኛ ድጋፍና አቋም ለካፒታሊዝም ነው ሲል የቀባጠረው። ያ ትውልድ ጸረ ሃይማኖትና ጸረ ቤተክርስቲያን እንዳልነበረና ከራሱ ከወያኔ ቱልቱላ ውጭ ማንም ቤተክርስቲያንን ወደ ትምህርት ቤት እንቀይር ሲል እንዳልተደመጠ ታሪክ ይመሰክራል። ይህ ደጀን ተራራ ያህል ውሸት የተፈተለው ለምን ምክንያት እንደሆነ ማንም አያጣውም። ያ ትውልድ ሁሉን ሁኔታ አብጠርጥሮ ተገነዘበ ማለት ባይቻልም አንቦና ጊዜ ፈጅቶ ታሪኩን ግዳጁን አውቆ የሀገሩን ጀግኖች የለውጥ ኃይሎች አድንቆ ከደጃዝማች ታከለ ወልደ ሐዋርያት እስከ መንግስቱና ገርማሜ ንዋይ ወዘተ ኢትዮጵያን ከኋላ ቀርነት አላቆ ታላቅ አገር ለማድረግ አዎና ይሁነኝ ብሎ የተነሳ እንጂ በመቆበት እየተጣደ ለጠላትና ለባዕድ እየሰገደ ታሪኩን ያገደፈ ትውልድ አልነበረም። ኢህአፓም ሃይማኖት የግል አገር የጋራ፣ እኩልነት ይረጋገጥ፣ ፖለቲካና ሃይማኖት አይደባለቁ፣ የእምነት ነጻነት ይከበር ብሎ ታገለ እንጂ ባለው አቅም ዋልድባንም ሆነ ማህበረ ሥላሴን ሲያግዝ የእስልምና ሃይማኖት ተከታዮችን መብት ለማስጠበቅ ሲጥር ታየ እንጂ ይህ ቀባጣሪ እንደጻፈው በሃይማኖት ተቋሞች አሉታዊ እርምጃ ሊወስድ ሲጥር መቼምና ከቶም አልታየም። ታዲያ ይህ ትውልድን በሐሰት የመወንጀል አባዜ ምን ይባላል? ግፈኛና ዘረኛን አገዛዝ ለመደገፍ ሕዝብን ማደናገርና ታሪክን መበረስ፣ ጀግና ትውልድን መዝለፍ ወንጀል ነው። ጸረ ሕዝብ አሰኝቶ መዘዝንም ያመጣል።
አደናጋሪዎችን በተመለከተ ተገቢውን ምላሽ ወደፊትም የምንሰጥ ቢሆንም የሚከተሉትን ጫና ሰጥተን ማቅረብ እንፈልጋለን። የኢትዮጵያ ሕዝብ ታሪክ እንደ ማንኛውም ሕዝብ ታሪክ በጦርነትና ግጭትም የሚገለጽ ቢሆንም የአረመኔዎችና የልጅ ደፋሪዎች ታሪክ አይደለም። የኢትዮጵያን አኩሪ ታሪክና ወግ ለፖለቲካ ፍጆታና ለዘረኞች ድጋፍ ለመስጠት በሚል አጣሞ ማቅረብ ጸረ ኢትዮጵያነትና አደናጋሪነት ነው። ለመሰረታዊ ለውጥ የታገለውን ትውልድ አላቅሙ ተጋፈጠ ማለትና አስጨረሰ ብሎ መወንጀል ዛሬም ሹሞቹ ስልጣን ይዘዋል ታጥቀዋልና አትንኳቸው ማለት ነው። የኢህአፓ ያልነበሩ መፈክሮችን ፈጥሮ ነበሩ ማለት ቅጥፈት ነው። ለትርኪ ምርኪ ግለሰቦች ሆኑ መሰሎቻቸው በአንድ በኩል የትንኝ ያህል እንኳ በድርጅቱና በትግሉ አሻራ ሳይኖራችሁ የነበራችሁ አታስመስሉ ስንል፣ በሌላ በኩል ደግሞ ለዘረኞች ኢትዮጵያዊነትን ተንከባክበው የሚጠብቁ ሚሊዮኖች ገና አሉ እንላቸዋለን። ለሐቅና ለኢትዮጵያ ዘብ እንቁም። ታሪክ በራዦች ይወገዙ ይወገዱ። ኢትዮጵያዊነት አለ ጥርጥር ያሸንፋል። ማናቸው? ምግብ በሞላበት ጥላቻ የሚበሉ ታሪክ ሳይረሳ ሐቅም ሳይቀበር ቅጥፈት የመረጡ አብረው ያበጁትን አልሰራንም ያሉ ማንነታቸውን ለመጣፈ ታሪክ ሰርዘው የቆሙ በሰውነታቸው ጭራሽ እምነት ያጡ ጽንፍ ተወንጭፈው ወገንን የከዱ ፍቅርን አስወግደው ጥላቻን ያቀፉ ሲጋባ ሲዋለድ ዝንተ ዓለም ተዛምዶ አብሮ የኖረውን በልዩነት እሳት እየለበለቡ በአዳም ካልሆነ ንክኪ የለንም ባድነህ ሌላ ሰው ብለው የሚያራርቁ ከድጡ ወደ ማጥ ከምጣድ ወደ እሳት ሁሌ የሚገቡ እግር ጤና ሆኖ መዳህ የሚቀናቸው ያሶሳ በደኖ ደም ያከረፋቸው የታሪክን መብራት በጥላቻ አቅልተው መለስ ሲጣላቸው አስመራን ለምነው በስም ብቻ አንበሳ በግብር ግን ቀለው አለን አለን ብለው እንደ ጤዛ ተነው ጉልበተ ቄጠማ ብርሃነ ዳፍንት ሆነው የሚገኙ ምግብ ባልጠፋበት ጥላቻን ወጥቀው የሚቅበዘበዙ ማናቸው እኒ ጉዶች ተርፎ ፍቅር አንድነት በቂም በቀል ጠኔ መሞት የመረጡ ታሪካቸውን አድሰው አገራቸውንና ሕዝባቸውን ለመታደግ ለሚፈልጉ ኢትዮጵያውያን ሁሉ አሁንም እድሉ አለ። የኢትዮጵያን ሕዝብ የነጻነትና የአርበኝነት ታሪክ ስንመረምር ውጣ ውረዱ ትግሉና ትንንቁ አልሞ ተደራጅቶ ታጥቆ ከዘመተባቸው የውጪ ወራሪ ጋር ብቻ አልነበረም። የበለጠ ያምና ያሳዝን ብሎም ደግሞ ለከፋ ጥቃት ያጋለጥ የነበረው ለጠላት አድረው ከጠላት ጎን ተሰልፈው በሀገርና በወገን ላይ በደል ሲያደርሱ የነበሩ አገር በቀል ከሃዲዎች ጭምር ነበር። ታዲያ ይህንን የወገን ጥቃት አደገኛነት የተገነዘቡ ብልህ የኢትዮጵያ አርበኞች በመጀመሪያ እነዚህን ከጠላት ጎን የተሰለፉ ወገኖቻቸውን ከጠላት ብብት ስር ጎትተው የማውጣት ስራ ከፍተኛ ትኩረት የተሰጠውና በከፍተኛ ደረጃም የተሰራበት የአርበኞቻችን ጥበብ የተሞላበት አካሄድ ነበር። በመጀመሪያ ደረጃ ወገናዊ ኢትዮጵያዊ ብሎም መንፈሳዊ ጥሪዎችንና መልእክቶችን በማስተላለፍ ከጠላት ወግነው በወገኖቻቸው ላይና በሀገራቸው ላይ ምንም አይነት ጥቃት እንዳያደርሱ እንዳውም የጠላትን ጉዞና ትጥቅ አቅምና ብዛት በመሰለል ሀገራቸውንና ወገኖቻቸውን እንድትታደጉ አደራ ጭምር ተጥሎባቸዋል ነበር ያሏቸው። ይህንን አካሄድ ሀገራዊ ጥሪ፣ ወገናዊ ጥሪ፣ ተማጽኖ
ሳይቀበል ከጠላት አብሮ በአገርና በህዝብ ላይ የዘመተን ሁሉ በቅድሚያ የምንቀጣው ጠላትን ሳይሆን ባንዳን ነው ነበር ያሉት። ታዲያ ገጣሚዎችም ይህን ሲሉ ገጥመው ነበር። ጠላትማ ምንጊዜም ጠላት ነው፣ አስቀድሞ መምታት አሾክሿክን ነው ብለው ነበር። አዎ ዛሬም ሀገራችን ኢትዮጵያና ህዝቦቿ በተመሳሳይ ሲልም በጣም በከፋ የፖለቲካ፣ የኢኮኖሚ፣ የማህበራዊ እና የህልውና ቀውስ ውስጥ ገብታ ትቃትታለች። የፖለቲካ መሪዎቿን፣ የሃይማኖት አባቶቿን፣ ምሁራኖቿን ብሎም የመላው ኢትዮጵያን ዜጎቿን የወጣቱን፣ የአዛውንቱን፣ የሴቱን፣ የተማሪውን፣ ያስተማሪውን ብሎም የታዳጊዎቿን ጥበብ የተሞላበት በአርቆ አስተዋይነት የታጀበ የዜጎቿን ጩኸት፣ ዋይታ፣ ጸሎት፣ እንባ ያዳመጠ የህዝቦቿን ሰላም መናጋት ያሳዘነው ህፃን፣ ሽማግሌ፣ አሮጊት፣ አዛውንት ሜዳ ላይ ቤታቸው፣ ጎጆአቸው፣ ድንኳናቸው በላያቸው ላይ በግሬደር የተተንዶባቸው ለቀን ሐሩር ለሌሊት ቁር የተጋለጡትን አራስ ወሊድ እናቶች፣ በሽተኛ ህሙማን ያሰበ ሰላምን ያማከለ ስብዕናን የታጠቀ አንድነትን ያማከለ እኩልነትና መከባበርን የአንድነቱ ቋጠሮ ያደረገ ስርዓት የማምጣቱ ግዴታ ለገሌ ተብሎ የማይተው ግዴታ በእያንዳንዱ ኢትዮጵያዊ ነኝ ብሎ በሚጠራ ዜጋ ላይ ሁሉ ወድቋል። ይህንን ብሔራዊ ግዴታ በክብር ተቀብሎ ለሀገራችን ሉዓላዊነት መከበር ለህዝቦቿ አለኝታ ሆኖ ከመገኘትና የማይሞት ታሪክ ሰርቶ ከማለፍ ሌላ ምንም ክብርና ታላቅ ነገር የለም። ይህንን የተገነዘበ ኢትዮጵያዊ ሁሉ ከየትኛውም ብሔር ብሔረሰብ ይምጣ፣ ከየትኛውም የኢትዮጵያ ከተሞች፣ የገጠር አካባቢዎች ይምጣ፣ የየትኛውም የሃይማኖት እምነት ይከተል፣ በየትኛውም የእድሜ ክልል ውስጥ ይገኝ፣ ይህንን በሀገራችን ህዝብ ላይ የግፍ መዓት፣ የጦርነት መዓት፣ እልቂት፣ ስደት፣ ረሃብ፣ እስራትና ስቃይ እያደረሰ ያለን ግፈኛ ስርዓት እንደ ሰው ቆሞ ስብዕናን ተላብሶ እንደ ሰው ተናግሮ እንደ ህዝብ ታግሎ ማስወገድ ብሔራዊ ግዴታ በትከሻችን ላይ ወድቋል። ስለሆነም በያለንበት ዓለም በሀገር ቤት፣ በከተሞች፣ በገጠር፣ በስደት ያለን ኢትዮጵያውያን በሙሉ ይህንን ብሔራዊ ጥሪ ከፍተኛ ትኩረት ሰጥተን ተገቢውን ተግባራዊ ምላሽ ለመስጠት እንነሳ። የምንመኘው የሀገራችን ሰላም፣ የምንመኘው የሀገራችን ሉዓላዊነት መከበር፣ የምንመኘው የዲሞክራሲ ስርዓት መመስረት፣ የምንመኘው እምነት ባህላችን መከበር፣ የምንመኘው የኢኮኖሚ እድገትና ልማት እውን መሆን ብሎም ሰላም በሀገራችን ላይ የሚሰፍነው የሀገሩ ባለቤት የሆነው ብቸኛ የኢትዮጵያ ህዝብ ሀገሩን ከአምባገነኖች ተረክቦ በባለቤትነት የሀገሩን የወደፊት ዕጣ ፈንታ መወሰን የሚያስችለውን የፖለቲካ ስርዓት መመስረት ሲችል ብቻ እንደሆነ የራሱም ሆነ ዓለም አቀፋዊው እውነታ የሚያሳየው ይህንኑ ሀቅ ነው። ይህም በመሆኑ ዛሬ ለሀገራችን የተለያየ ራዕይ አንግበን በቅንነት የምንጓዝ ኢትዮጵያውያኖች በሙሉ ይህንን ሀቅ ቆም ብለን በማጤን ታሪካዊ ክብረቱንና ጥልቀቱንም አስበን አገርና ህዝብን አስቀድመን የግል ክብርና ሞገስን ለታሪክ ትተን በአደባባይ ወጥተን በኢትዮጵያዊነትና በሉዓላዊነቱ ላይ የማያወላውል አቋም ካላቸውና በኢትዮጵያ ህዝብ ብቸኛ የስልጣን ባለቤትነት የሚያምኑ የፖለቲካ ድርጅት፣ የሲቪክ ማህበራት፣ የእምነት ተቋማት፣ የጾታ ድርጅቶች፣ የሙያ ድርጅቶች፣ ዲሞክራቲክ ግለሰቦች በአጠቃላይ ለህዝቦች ሰብአዊ መብት መከበር ከሚታገሉ ኃይሎች ሁሉ ጋር እጅ ለእጅ ተያይዘን ይህንን አስቀያሚ የዘረኞች የመንጋ መንግስት ከሀገራችንና ከህዝባችን ላይ ማስወገድ ግድ ሆኖ ይታየናል። ዛሬ በሀገሪቷ በሞላ ከምዕራብ እስከ ምስራቅ
ከደቡብ እስከ ሰሜን ከመሃል እስከ ዳር በግፈኞች የመንጋ ቡድን ያልተጠቃ የሀገራችን ህዝብ የለም። ምን ያክል አሰቃቂና አሳዛኝ ብሎም አሳፋሪና ምን ያክል የሀገራችንን ታሪክና ዝና በማይጠበቅበት ስፍራ እንደጣለው ህሊናው ለሆዱ ላልሸጠ ኢትዮጵያዊ ሁሉ ግልጽ ነው። ጠላት እንዲያፍር አገርና ህዝብ እንዲታደግ ኢትዮጵያዊ የሆነ የተግባር ምላሽ ኢትዮጵያ ከእያንዳንዳችን ትጠብቃለች። ልክ ታሪካችን እንደሚዘክረው ሊበትኑን ሲመጡ ተሰባስበን፣ ሊያዳክሙን ሲመጡ ተጠናክረን፣ ሊያዋጉን ሲመጡ ተዋህደን፣ ሊያለያዩን ሲመጡ ተባብረን በመቆም ኢትዮጵያዊነታችንን እናስመስክር። ይህ ደግሞ የኢትዮጵያዊነታችን መለያችን ነውና ይህ የመንጋ መንግስት ዛሬ በኢትዮጵያዊነትና በአማራነት ላይ አተኩሮ ቢዘምትም ነገ ሌላው ብሔር ብሔረሰብ ተረኛ እንደሆነ በቂ ተመክሮ ባለፉት የ27 ዓመት አገዛዝ ዘመን የተቀሰመ በመሆኑ እያንዳንዱ ዜጋ ግልጽ ሊሆን ይገባል። ህወሓት ሻዕቢያ የፖለቲካ ስልጣንን ሲጨብጡ በጠላትነት ፈርጀው በጋራ የዘመቱት በኢትዮጵያዊነትና በአማራ ላይ ነበር። ውለው ሳያድሩ እውነተኛ ዘግናኝና ጨቋኝ ባህሪያቸው አደባባይ በማውጣት አጋር ብለው ሲያሞካሿቸው ከነበሩት ብሔር ብሔረሰቦች በተለይ በተራቸው ሲጨፈጭፉ ለስደት ሲዳረጉ በአደባባይ በሆቴሎች ራሳቸው ቦምብ በማፈንዳት ተቃዋሚዎች ናቸው ተገንጣዮች ናቸው በማለት በግፍ ሲያስሩ ሲገሉ እንደነበረ የሚዘነጋ አይደለም። አሁንም ባለተራው ዘረኛ የኦሮሞ ቡድን ነገ በሶማሌው፣ በአፋሩ፣ በደቡቡ፣ በወላይታው፣ በጋምቤላው ላይ ልክ ዛሬ በአማራውና በኢትዮጵያዊው ላይ የሚደረገውን ጭፍጨፋ፣ የጅምላ እስራት፣ የጅምላ ግድያ የማያደርግበት ሁኔታ የለም። ይህንን ተገንዝበን ሁሉን ላሳተፈ ጊዜያዊ ህዝባዊ መንግስት ምስረታ በጋራ መቆሙና መታገሉ ሊመጣ ከሚችለው አሳዛኝና አሰቃቂ ሁኔታ ብቸኛ የመዳኛው መፍትሄ እንደሆነ ማጤኑ ተገቢ ሆኖ እናገኘዋለን። ሰው ያቅሙን ከለገሰ ንፉግ አይባልም የሚባል የአበው አባባል አለ። ይህም ማለት እያንዳንዱ ኢትዮጵያዊ የበኩሉን አገር በማትረፉ ዘመቻ ካበረከተና የጠላትን ሴራ አውቆ ጠላት ባጠመደለት ወጥመድ ላለመግባት ከጣረና ይህንን ግፈኛ የዘረኞች መንጋ መንግስት ከስልጣን አስወግዶ ሁሉም ኢትዮጵያውያንን ያሳተፈ ጊዜያዊ የሽግግር መንግስት ለማቋቋም የበኩሉን ከወረወረ የኢትዮጵያና የህዝቦቿ ትንሣኤ እውን እንደሚሆን በእርግጠኝነት መናገር ይቻላል። እኛ ኢትዮጵያውያኖች ማወቅና መረዳት ያለብን አቅማችን፣ ችሎታችን፣ አርቆ አስተዋይነታችን፣ ራዕያችን፣ የአመራር ብቃታችን እጹብ ድንቅ የሆነ ግብአታችን ነው። ነገር ግን ጠላቶቻችን ራሳቸውን አግስፈው እኛን አኮሰው በሚያቀርቡት የሐሰት ፕሮፓጋንዳ መረበሽ የለብንም። ልክ ወያኔና ሻዕቢያ በምዕራባውያን ጌቶቻቸው አጋርነት ስልጣን በተቆጣጠሩበት ጊዜ ኢትዮጵያ የምትባል ሀገር ያበቃላትና ያለቀላት እንደነበረ በገሃድ የምናስታውሰው ሀቅ እና የቅርብ ጊዜ ትዝታ ነው። ነገር ግን ያ የኢትዮጵያ ታሪክ የ100 ዓመት ታሪክ ባንዲራዋም ጨርቅ ተብሎ እንዳልነበረ ለ27 ዓመት በተካሄደ እልክ አስጨራሽ ኢትዮጵያውያን ትግል ሊያፈርሷት ቀንና ሌሊት የሐሰተ ትርክት ሲያመርቱ የነበሩት ሁሉ ኢትዮጵያዊነት ሱስ ነው እንዲሉ የተገደዱበት ሁኔታ እንደተፈጠረ የምናውቀው ሀቅ ነው። ነገር ግን እነኚህ የባዕዳን አገልጋይ ከሃዲዎች ባንዲራዋን ጨርቅ ታሪኳንም የ100 ዓመት እያሉ የሰሩት ሁሉ ፍሬ አልባ ሆኖ ሲቀርባቸው አሁን ደግሞ ኢትዮጵያዊነትን እየዘመሩ ኢትዮጵያዊነት ላይ በከፍተኛ ደረጃ ዘመቻቸው እያካሄዱ መሆናቸው አውቀንና ተገንዝበን የዚህን መርዝ ማፍረሻውን
ኢትዮጵያዊነት በተግባርን አንግበን ትግላችንን ማፋፋም ግድ ይለናል። ጠላቶቻችን እንደ ተራራ ገዝፈው እንደ አንበሳ ተኮፍሰው የማይነኩ የማይደፈሩ መስለው ቢታዩም በኢትዮጵያዊነት በተግባር ትግል እንደ ገለባ ክምር ተበራይተው ለነፋስ ሲሰጡ ባዶነታቸው ይጋለጣል። በቅራኔ የተወጠሩ በጥቅም የተወዳጁ የህዝብን መሰረት የሌላቸው በባዕዳን የተተከሉ ቀንና ሌሊት እየባነኑ አገርና ህዝብ ካላጠፉ የህሊና እረፍት የማያገኙ ዱኩማን ናቸው። ኢትዮጵያዊነትን ይፈሩታል፣ ዲሞክራሲ ያባንናቸዋል። ለዚህ ነው ኢትዮጵያውያንን በክልል አጥረው አንዱ ካንዱ እንዳይገናኝ ለ27 ዓመት በግፍ ሊገዙት የቻሉት። አሁንም ይህንን የክልል አጥር እንዳይፈርስባቸው ባላቸው ኃይልና አቅም በሙሉ በመረባረብ ላይ ይገኛሉ። ኢትዮጵያዊ ነኝ የሚል ዜጋ በአማራነት እየተፈረጀ በጅምላ ወደ እስር ቤት ይጋዛል፣ በአደባባይ በጥይት ይደበደባል። የድሮ ስርዓት ናፋቂ እየተባለ በአደባባይ በተገዙ ሆዳደር ካድሬዎች ይወገዛል። ደቡቡ ከሰሜኑ፣ ምስራቁ ከምዕራቡ፣ የመሃሉ ከዳር በኢትዮጵያዊነት መገናኘት መወያየት እንዳይችል ታግዷል። አንዱ አንዱን እንዳያምን ከፋፋይ የጠባቦች መርዛቸውን በመንዛት ሊለያዩት ትንፋሽ እስኪያጥራቸው እየተወራጩ ይገኛሉ። በእንደዚህ ደረጃ ኢትዮጵያንና ህዝቧን ለዘላለም አንበርክኮ ለመግዛት የሚጥርን ኃይል መቋቋም የሚቻለው ተደራጅቶና ተባብሮ በተቀናጀ አገር አድን ትግል ብቻ ነው። ዛሬ የሀገራችንን ህዝብ ከተደቀነበት የከፋፍለህ ግዛ የመንጋ ቡድን ለማዳን በተለያየ የዓለማችን ክፍል ያላችሁ መረጃን በማቅረብ የከፋፋዮችን ሴራና መሰሪ ጭምብል በማጋለጥ ህዝባችን ወገኑንና ጠላቱን እንዲለይና ጠላት ባጠመደምለት ወጥመድ እንዳይገባና አንድ ሆኖ ትግሉን እንዲያፋፍም የበኩላችሁን እያበረከታችሁ ያላችሁ ኢትዮጵያውያን ሁሉ አስተዋጽኦአችሁ በመላው የኢትዮጵያውያን በከፍተኛ አክብሮትና አድናቆት እንዳላችሁ ልታውቁት ይገባል። የበለጠ ተጠናክሮ የበለጠ ተሰባስቦ የበለጠ ተደራጅቶ ለህዝቦቻችን የመረጃ አቅርቦቱን በአስተማማኝ ደረጃ ለማስቀጠልና ጠላትን ቆም ብሎ እንዲያስብ አስገዳጅ የሆነ ሁኔታዎችን ለመፍጠር የኢትዮጵያ ህዝብ ነፃ የመረጃና የኢንፎርሜሽን ኔትወርክ ፈጥሮ መደራጀትን የጠላትን ገበናና ጭምብል ሴራ ማጋለጥን የህዝብን ትግል ማቀናጀት ግድ ይላል። ይህ ደግሞ ለነገ የሚባል ሳይሆን በአስቸኳይ በተግባር መዋል እንዳለበት የሀገራችንና የህዝባችን ሁኔታ ግድ ይለናል። በሬዲዮ፣ በቴሌቪዥን፣ በፌስቡክ፣ በትዊተር፣ በጽሁፍና በተለያዩ የመገናኛ ዘዴዎች ለህዝብ የሚተላለፉ መረጃዎችና ኢንፎርሜሽኖች በሁሉም የመገናኛ ዘዴዎች እንዲስተጋቡና ወጪውን በተገቢው ስራ ላይ እንዲውልና ውጤታማ ስለሚያደርግ ከፍተኛ ትብብርን ከፍተኛ ጥረትን እና ሙከራዎች ሁሉ ተዳምረው እነኚህ በተግባር እንዲውሉ ሁኔታው ያስገድዳል። ለዚህም ደግሞ አፋጣኝ መልስ መስጠቱ የኢትዮጵያዊነት ግዴታችን እንደሆነ ሁላችንም ልንረዳው ይገባል። በተለይ መረጃና ኢንፎርሜሽኖችን ለህዝባችን በተጠናከረና በተቀነባበረ መንገድ ሐቁንና እውነቱን ማጋለጥ የነዚህን የመንጋ ቡድን በቀላሉ ማምከል እንደሚቻል ያለ ጥርጥር መናገር ይቻላል። በተመሳሳይ የሀገራችን እውነተኛ ምሁራን ዛሬ ሀገራችን እያንዳንዱን ዜጎቿን ኢትዮጵያዊ የትግል አስተዋጽኦ ለህልውናዋ ወሳኝ የሆነበት ጊዜ ውስጥ እንዳለን ከኢትዮጵያውያን ምሁራን የበለጠ ሊረዳው የሚችል የህብረተሰብ ክፍል እንደሌለ ለማንኛውም ሰው ግልጽ ነው። ይህም በመሆኑ የዚህን የጠባቦች የመንጋ ቡድን የሐሰት ትርክት
በማክሸፍና በማጋለጡ ዘመቻ ኢትዮጵያ ብዙ ከምሁራኖቿ ትጠብቃለች። የኢትዮጵያን ሕዝብ ታሪካዊ ትስስርና አንድነትን በማስተማር በማጠናከር ለኢትዮጵያ ህልውና ወሳኝ ነው። አድርባይ ምሁራን ነን ባዮችንም የሐሰት ትርክታቸውን ማጋለጥና ሴራቸውን ማምከን ከኢትዮጵያውያን ሐቀኛ ምሁራን የሚጠበቅ እውነታ ነው። ዛሬ የኢትዮጵያ ሐቀኛ ምሁራን በትግሉ አውድ በግንባር ቀደምትነት ተሰልፈው ህዝብን ማስተባበር የተለያዩ ራዕይ አንግበው የሚታገሉ ድርጅቶችን በኢትዮጵያዊነት ጥላ ስር ተሰባስበው የሚታገሉትን የዲሞክራሲ መብት ማስከበር እንደሚችሉ ማስተማር፣ ማንቃት፣ ማሰባሰብ፣ ማወያየት፣ በጋራ መግባባት ላይ ማዋቀርና ማስተሳሰር የምሁራኖቻችንም ጭምር ኃላፊነትና አደራ ነው። ዛሬ የኢትዮጵያ ሐቀኛ ምሁራን ለኢትዮጵያ ህልውና መቆም ተጠሪዎች ሳይሆኑ በግንባር ቀደምትነት ቆመው ጠሪዎች፣ ሰብሳቢዎች፣ አደራጆች መሆን የሚገባቸው ወቅት ውስጥ ነው የምንገኘው። ይህንን ታሪካዊ ግዴታቸውን ተገንዝበው ኃላፊነታቸውን እንዲወጡ ኢትዮጵያዊና ብሔራዊ ጥሪ ቀርቦላቸው በአጠቃላይ ኢትዮጵያዊው ህብረተሰብ ይህንን የጠባቦችና ባለተራንን ባዎች የመንጋ መንግስት ድባቅ መጥቶ ሁሉን ያሳተፈ ጊዜያዊ ህዝባዊ መንግስት ለመመስረት የሚቻለው ብቃቱም ችሎታውም አቅሙም ያለው ኃይል በመሆኑ ተገንዝበን ተደራጅቶ ተቀናጅቶ ተባብሮ ትግሉን ማፋፋም ለነገ የማይባል በአጣዳፊ ምላሽ የሚፈልግ ብሔራዊ ግዴታችን እንደሆነ ኢትዮጵያን በሙሉ ልንገነዘበው ይገባል። ኢትዮጵያ ለዚህ አጣዳፊ ጥሪ ከዜጎቿ አጣዳፊ መልስ ትጠብቃለች። ኢትዮጵያ በተባበረ የህዝቦቿ ትግል ለዘላለም ትኖራለች። ድል ለኢትዮጵያ ሕዝብ።